አባቷን እንግዲህ አብሬን ካልጨፈርክ ብላ በግድ እንግዲህ በዚህ በምታዩት መልኩ በፈገግታ እንደዚህ ስታስጨፍረው ነበረ። ዛሬ ደግሞ በተቃራኒው እንግዲህ ማቅ ለብሶ ስለ ልጁ ያስተላልፈው መልእክት አለ ማለት ነው። ምንድን ነው የሚለውን ምስሉ ማስደምጣችሁ ይሆናል። በዛሬው ቀን ስለ አንዷለም ጎሳም አዳዲስ መረጃዎች እየወጡ ይገኛሉ። ዮኒ ማኛ እንደዚሁም የቅርብ አዋቂ ቤተሰብ ነን ያሉ አዳዲስ መረጃ አውጥተዋል። እሱንም ነግራችኋለሁ። ቪዲዮውን እስከ ፍጻሜው ተከታተሉ። ላይክ ሼር ማድረጋችሁን አትርሱ። ባካችሁን ሁላችሁም ፍትህ ጠይቁ ማለት ነው። ለዚህ ቼታችን ታሳዝናለች። ገና ወጣት ጥራ ግራ የምትኖር የነበረች ቼታችን ናት ህይወቷን ያጣችው ነው። ሁላችንም ፍትህ ልንጠይቅ ይገባል ለዚህ ቼታችን ማለት ነው። እስከ መጨረሻው ድረስ እንዲጣራ ትክክለኛ መረጃው እንዲወጣና ፍትህ እንድናገኝ በሰው እጅ ከሆነ ያጣችሁ ራሷን ፍትህ ማግኘት አለባት ማለት ነው። እኔ ግን ውስጤ በጣም ብዙ ነገር እየተጠራጠረብኝ ነው ማለት ምክንያቱም ልጅቷ በጣም በቃ በፍጥነት ነው የተቀበረችው። እንዴት ነው በዚህ ፍጥነት ውስጥ ልትቀበር የቻለችው? እውነት የሚያስፈልገው ምርመራ ተወስዶላት ነው የሚለው ነገር ለራሴ ጥያቄ ፈጥሮብኛል። ይቅርታ አድርጉልኝና ማለት ነው። ወደ ዋናው ወደ ገደሉ ትገባላችሁ። እንግዲህ አባቷ በዛሬው ቀን የልጅ ሞት በጣም ነው ያስደነገጠኝ። በጣም ዱብዳን የሆነብኝ ልጄ በጭራሽ ራሷን እንደማታጠፋ አውቃለሁ። ልጄ በህይወቷ በጣም ደስተኛ ናትና ፖሊስ ነው የምጠይቀው፣ ህብረተሰቡን በአጠቃላይ ሁሉንም ሰው ጠይቃለሁ። የልጄ ሞት ተድበስብሶ እንዳይቀርብኝ እባካችሁ ሁላችሁም ተባበሩኝ። ሌላው እንግዲህ በጣም ብዙ ሰው ቀለበት አድርገዋል 2 ዓመታቸው አብሮ ሲኖር ምናምን እየተባለ እየተወራ ነው። እውነት ነው 2 ዓመት ሆናቸዋል ሲኖሩ አብረው ማለት ነው። ግን ቀለበት እንዳላሰሩ አባትየው ራሱ ተናግሯል ማለት ነው። ቀለበት የሚባል ነገር ምንም ነገር የላቸውም፣ ግን አብረው ይኖራሉ። ኦልሬዲ ልጅቷ ሀብል ናት ማለት ነው በአሁን ሰዓት፣ ማለትም እርጉዝ ናት። እና አባት እንግዲህ ልጄ እንድትማር ነበር ከቤቴ ከቅፍ ያወጣዋት። ሻንጣ የጎተተች ስትወጣ ገና የዚያን ጊዜ ስትወጣበት የነበረው ታይም ከውስጤ አሁን ድረስ እየተመላለሰብኝ ነው። ትማርልኛለች ብዬ ነበር የወጣችሁ፣ ነገር ግን እንደዚህ ሆነችብኝ ብሎ በጣም በቃ ልቡ ተሰብሮ ሲናገር ነበር ማለት ነው። ለሁሉም ማደራ ያለው ነገር እንግዲህ እንደነገርኳችሁ የልጅ ፍትህ እስከ ፍጻሜው ድረስ ፍትህን በቃ የተረጋገጠ ትክክለኛውን ነገር ፖሊስ አጣርቶ ከደረሰበት በኋላ ሁሉንም ነገር እናሳውቃለን። እስከዚያው ድረስ ግን ሁላችሁም ፍትህ ጠይቁ ለልጄ። ልጄ በጭራሽ ራሷን ልታጠፋ አትችልም። ልጄ በጣም ብዙ ህልም ያላት፣ ብዙ ቅድ ያላት፣ ብዙ ነገር የምታስብ ኦልሬዲ ብር እንኳን ሳይኖራት ተበድራ የምታበድር ልጅ ናት ልጄ ነው ያለውና በጣም በቃ ስለ ልጁ ሲናገር እጅግ በጣም ቃላት እያጠራው ነበረ። በጣም ነው የሚያሳዝነው። እውነት ከልጁ ጋር ያላቸው ግንኙነት ደግሞ በጣም የተቀራረበ እንደሆነ ነው የውስጥ አዋቂዎች እንግዲህ የቅርብ ነን የሚሉ እንደዚሁም በእሷ ፔጅ ላይ ራሱ የተለቀቀውን ነገር አይታችኋል ብዬ አስባለሁ። ከቤተሰቦቿ ጋር ያለ ግንኙነት በጣም በቃ የተቀራረቡ አይነት ቤተሰብ ናቸው። የሚገርም ግንኙነት ነው ያላቸው። ቢሆንም እንግዲህ መጨረሻው ይሄ ባይሆን በጣም ደስ ይል ነበረ። ግን በቃ አንዳንድ ጊዜ የሆነ ብርቅዬ የሚሆን ነገር አይበረክትም ሲጀመር ማለት ነው። ልጅቷ እንግዲህ የቤታቸው ብርቅዬ መሆኗን የሰማሁት እና ሌላው እንግዲህ የወጣው መረጃ ምንድነው? ዮኒ ማኛ ሊቭ ላይ ሆኖ ነው ይሄ መልእክት የደረሰው። ከድሮ ፍቅረኛው ነች ነው የተባለው። እንግዲህ እዚያው ሊቭ ላይ ሆኖ ነው ያነበበው። እውነት ለመነጋገር ማለት ነው በጣም የሚገርም ነገር ነው። እንግዲህ ከሱ ጋር አብረው በነበረች ጊዜ በጣም ይቀና እንደነበረ፣ በጣም ይጠጣ እንደነበረ። ይሄ ብቻ አይደለም፣ እሱ ልጅ ሚዲያ ላይ እንደምታዩትና ከሚዲያ ጀርባ ሌላ አይነት ሰው ነው። ሞር በቃ ስድብ ሁሉ ጨምራን የተናገረችው ማለት ነው። እዚህ ጋር መናገር የማልችለውን ነገር እና በጣም በቃ ውርድ አድርገው ስትናገር የነበረውና ከዚች ልጅ ጋር ከቀነኒ ጋር ሁሉ አብረው እየኖሩ እኔ ጋር ይመጣል፣ በጠጣ ጊዜ እኔ ጋር ነው የሚያሳልፈው ጊዜ እና በጣም አስቸጋሪ ጸባይ ነው። እና እንደዚያ ስትል በጣም ገረመኝ። ምክንያቱም እንደታውቃላችሁ አንድ ሴት ልጅ ባሏ ሚስቱን ቤት ቁጭ አድርጎ ሌላ ሴት ጋር እንደመሄድ የሚያስጠላ ነገር አለ ወይ? እውነት የለም። አንደኛ ነገር ከድሮ ፍቅረኛው ጋር እንዲህ ሰው ካልጨረሰ አዲስ ፍቅረኛ ለምን ይይዛል? ለምን ይች ልጅ ይህ ልጅ ባይገላትም ባይገፈትራትም የእሷ የመሞቷ ምክንያት ነው ብዬ ነው የወሰንኩት። እንደዚህ ያለው ኖሬ ስሰማ ማለት ነው። እንዴት ነው ይች ልጅ ፍቅረኛውን ቤት ቁጭ አድርጎ ድሮ ፍቅረኛው ጋር የሚሄደው? እንዴት አስቻለው? እሷንም ይሄን እየሰደባት አንቺ እንደዚያችኛው ፍቅረኛ አይደለሽም፣ ያችኛው እኮ እንደዚህ ታደርግልኛለች፣ እሷ እኮ እንደዚህ ናት፣ ብቻ የተለያየ ነገር እየተናገረ ይሄኔ ሲያነቁራት ነው የኖረው ማለት ነው። እንደዚህ አድርጓት ነው መቼም ኑሮዋ ቢጣፍጥም የተሳካላት ብትሆንም በቤት በሁሉም ነገር እንግዲህ በዚህ መልኩ ደግሞ ፈተና ሲመጣ በጣም ከበዳት። ደግሞ ከባድ ነው እውነት ለመነጋገር። አንደኛ ልምድ ሳይኖራችሁ እንደዚህ አይነት ነገር ድንገት ድንቅር ሲልባችሁ በጣም ከባድ ነው። ለጓደኛዋ ራሱ ስትላት የነበረው ምንድነው ቴክስት ስታደርግላት በጣም መሮኛል፣ ከብዶኛል፣ በአሁን ሰዓት መሞት ነው የምፈልገው፣ መሞት ነው የተመኘሁት። ለምን ውስጤ ያለውን ችግሬን ለሰው ራሱ
እማልናገረው ችግር አለን ያለችው ማለት ነው። እና ቀላል ነገር አይደለም። ምን ተብሎ ይነገራል? ባሌኔን ቁጭ አድርጎ ሌላ ሴት ገያደ ይባላል። በጣም ከባድ እኮ እውነት ለመነጋገር እና በእሱ እንኳን በእጁ እንኳን አድርጎ ባያደርገው ተጠያቂው ግን እሱ ነው። በቃ ለዚህ ዳረጋት እሱ ነው። ምክንያቱም 8 ወር 7 ወር እንግዲህ ከእሱ ጋር ከተገናኘች 2 ዓመቷ ነው። እሱ ጋር ከገባሽ ነው ይሄ ስሜት የመጣው። በጣም ከባድ ነው። አንዳንድ ጊዜ ግዴለሽ በቃ የትም አትሄድም ወዳኛለች አርግዛለች በማለት በቃ ጫና በማሳደር ጥሩ ነገር ባለማድረግ እንክብካቤ ባለመስጠት በቃ ራሷ እንድትጠላ ራሷ እንድታጠባ ለራሷ ክፉ ነገር እንድታስብ የበታችነት እንዲሰማት ብዙ ነገር በማድረግ እንግዲህ ስለምትወደው የሚናገሩን በሙሉ ትክክል ነው የሚመስላት። ብቻ እንደዚሁ ቁጭ ብዬ ሳስበው በቃ ያሳለፈችው ነገር ቀላል ነገር አይደለም። በጣም ከባድ ነው። በዛ ላይ አላገባች፣ ቀለበት አላደረገች፣ እርጉዝ ናት። የሚናገራት ነገር ሁሌ ድብድብና ጸብ ነው። ይሄን ብቻ አይደለም እንለያይ ራሱ ይላት እንደነበር ጓደኛዋ ተናግራለች፣ ቲክቶክ ላይ ገብታ ማለት ነው። ይህ ሁሉ ጫና አሳድሮባት እንደዚህ ባታደርግ ይገርማል። ምክንያቱም ለቤተሰብ ራሱ ምን ትላላችሁ? ምን ብላ ነው የምታወራው? ስለ እርግዝናዋ ስም ብላ ነው የምታወራው? ስለ መለያየታቸው ስም ብላ ነው የምታወራው? ብዙ ነገር። በዚያ ላይ ደግሞ እርግዝናው በራሱ ጫና ይፈጥራል በሷ ላይ ማለት ነው። እና ብቻ በአጠቃላይ ያሳለፈችው ነገር ቀላል ነገር አይደለም። ለዚህ ሁሉ ደግሞ ተጠያቂ እሱ ነው። በእጁ እንኳን ባይነካትም ወይንም ገሎ ባይወረውራትም ምንም ባያደርጋትም ግን ለመሞቷ ተጠያቂ አንዱ አለምና አንዱ አለም ነው፣ በእኔ አስተሳሰብ ማለት ነው። ይቅርታ አድርጉልኝና ምክንያቱም ለዚህ ሁሉ ጫና ያደረጋት እሱ ስለሆነ ዛሬ እናቴና የተመለሽን የልሞት ምናምን ነገር የማይሆን ነገር ማለት ነው። ግን ይብላይ ለወላዲቱ ይብላይ ለአባቷ ማለት ነው። እንደዚህ ጓደኛው የነበረችውን ልጁን ነው ያጣው። ወንድሞቿ እንዴት ሲሆኑ እንደነበርና በጨረሻ ነው ያሳዘኑኝ። እነሱ ተጎዱ፣ ሰው ወደማይቀረው ዓለም ሄደች። በቃ አንዴ ጊዜ ወስና። ግን ያሳዝናል በጣም እንደዚህ ለፍተው ጥረው ግረው ያሳደጓትን ቤተሰቦቿን ትታ እንደው ትንሽ ጊዜ እኮ ቆም ብላ ብታስብ ጥሩ ነበር። ግን ከደቂቃዎች በፊት እንደዚህ ፍታ ስትል የነበረች ልጅ ከደቂቃ በኋላ እንደዚህ አይነት ውሳኔ የወሰነችው ምን ብሏት ነው? ምን ተናግሯት ነው? ብቻ ፈጣሪ ወቀው ባይዘወይ። ግን ምንም ነገር ባይወጣም ግን ለሞቷ ተጠያቂ እሱ ነው። ባይታሰርም ምንም ባይፈረድበት ራሱ ህሊና ዳኛ ነው። በቃ ለዘላለም ከህሊና ውስጥ አትወጣም። ሲናገሪያት የነበረው ነገር በሙሉ ሲያስታውሰው ይኖራልና ከእንደዚህ አይነት ወይት ፈጣሪ ሰውረን። እንደዚህ አይነት ወንድ አይግጠማችሁ። እንኳን በህይወታችሁ በመንገዳችሁ ራሱ አይግጠማችሁ። በእውነት እንደዚህ አይነት ግዴለሽ፣ ለቃሉ የማይጠነቀቅ፣ ለሚናገረው ነገር ኃላፊነት የማይወስድ በቃ አንደኛ ሲያወሩ የነበረው እዚህ ዱባይ ራሱ መጥቶ ከተለያዩ ሴቶች ጋር ግንኙነት ያለው የድሮ ፍቅረኛው ስታወራ የነበረው ማለት ነው። እና በቃ በአጠቃላይ ልጁ እጅግ በጣም ከባድ ነው። በአጠቃላይ ስለ አንዱ አለም እየወጡ ያሉ መረጃዎች እውነት ለመነጋገር ምንም አይነት ስብዕና እንደሌለው ነው ማለት ነው። ከእንደዚህ አይነት ወንድ ፈጣሪ ሰውራችሁ። ልጅቷን ያለ እድሜው ቀጣፋት። በአጠቃላይ ተጠያቂው እሱ ነው። ዞሮ አለቀ። ምንም እንኳን በእጁ ነፃ ነው ተብሎ ቢለቀቅ እኔ ከሱ ራስ አልወርድም። ምክንያቱም ለዚህ የዳረጋት እሱ ነው። ለዚህ የገፋፋት ጭንቅላቷን በመጥፎ ነገር የሞላላት እሱ ነው። አንደኛ ነገር እሷን ቁጭ አድርጎ በሌላ በሴቶች በማማገጥ እንደገና እሷን በመደብደብ እሷን በማሰቃየት ከፈለግሽም ሂጄ አልፈልግሽም እስከ ማለት ድረስ የደረሰ ሰው ነው። እና አስረግዞ ሂጂ። እውነቱን ነው። በእርግጥ እሷም ጥፋት አለባት። ከእንደዚህ አይነት ሰው ጋር ምንም አይነት ትስስር ሳይኖራቸው ወይ ቀለም ሳያደርጉ ወይ የሆነ ነገር ሳያደርጉ ብቻ ከባድ ነው። ለመፍረድ ይከብዳል። ፍቅር ይዟት ነው ወይ ወዳው ነው አላቅም ብቻ ግን እሷና ቤተሰቦቿ በጣም ያሳዝናሉ። እሱ ችግር የለውም፣ ነገ ጠዋት ይፈታል፣ ሌላ ሚስት አግብተው ይኖራል ማለት ነው። ያችንም እንደዚያ ስትበሳጭ ትባራላሽ፣ ሌላ ያገባል። የብላኝለት ለሚገጥማቸው ሴቶች አዝናለሁ በእውነት። ከእንደዚህ አይነት ወንድ ፈጣሪ ሰውረን። ውይ በስማም እንደዚህ አይነት ወንድ ነው ሁሌም በአይሜሮ ራሱ ሳስበው በጣም የሚዘገንነኝ ማለት ነው። እና አንዳንድ ሰዎች ሳያቸው ጥሩ ይመስላሉ፣ ግን ደግሞ ስገቡባቸው በጣም አደገኛ ሰዎች አሉና ብቻ ከባድ ነው። የመጀመሪያውን ነገር ሳትጨርሱ ግን ድጋሚ ሌላ ሰው አግብታችሁ የምትጎዱ ሰዎች አስቡበት። ከዚህም ነገር ደግሞ ተማሩ። እንደዚህም ማድረግ አለ። ታሞም የሚኖር እንዳለ ሁሉ ወስኖም እንደዚህም ይሄዳልና ከእንደዚህ አይነት ህይወት ይሰውረን እውነት።